ሰላም ጤና ይስጥልን ውድ ቤተሰቦች እንዴት አላችሁ? ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። ቤተሰብነታችሁ ይቀጥል። እያንዳንዱ እንቅስቃሴያችሁ ትልቅ ዋጋ ያለው በመሆኑ ይህን በማድረጋችሁ ለኔም ጉልበት ትሆኛላችሁ እና አሁንም ወዳጅነታችሁ ቤተሰብነታችን ይቀጥል። ላይክ ሰብስክራይብ ሼር ማድረጉ እጅጉን ትልቅ ቦታ ያለው በመሆኑ እኔን ያበረታኛል። የእናንተም ትልቅ ኮንትሪቢዩሽን ግምት ውስጥ ይገባል። ታማኝ የሆኑ መረጃዎችን በማጋራት እቀጥላለሁኝ። ቢኒያም ካሴ ነኝ። ዛሬ የመካከለኛው ምስራቅ ጉዳይን በተለይም ኢራንና እስራኤልን የተመለከቱ መረጃዎች አጋራችኋለሁ። እስራኤል ኢራንን ልትመታ እንደምትችል በስፋት እየተነገረ ይገኛል። አንዳንድ ወታደራዊ እርምጃዎች ለሚወሰዱበት አጋጣሚ እድሎችን እየተመቻቹ እንደሆነ ከእስራኤል በኩል የሚወጡ መረጃዎች በተለይም በሚስጥር እየተነገረ ይገኛል። ይህ ምንድነው? ምን አይነት አንደምታ ይኖረዋል? ኢራን እጇን አጣጥፋ ትቀመጣለች ወይ የሚለውን ሰፋ አድርጌ አስመለክታችኋለሁ። እስራኤል የኢራንን የኒውክሌር ጣቢያ ልትመታ እንደምትችል ዛሬ ሲኤንኤን ከአሜሪካ ባለስልጣናት አገኘሁት ያለውን መረጃ ይዞ ብቅ ብሏል። ዋሽንግተን አዲስ የኢንተለጀንስ መረጃ ደርሶኛል ያለች ሲሆን ከዚህ ጋር በተያያዘ ደግሞ በግልጽ መረጃው ባይጋራም እስራኤል በኩል ግን እንዲህ አይነቱ ዝግጅት እንዳለ በግልጽ ተቀምጧል። ጥቃት ለመሰንዘር እስራኤል ዝግጅቷን የሚያረጋግጡ በርካታ ጉዳዮች ከግራም ከቀኝም እየወጡ ከመሆናቸውን ባሻገር ወታደራዊ ልምምዱ ተጧጥፎ ቀጥሏል ተብሏል። እስራኤል በጠባቧ መልክዓ ምድር አየር ኃይሏን ወይንም ጀቶቿን እያተራመሰች ትገኛለች። ይህ ደግሞ ነገ ከነገ ወዲያ በቴህራን የኒውክሌር ጣቢያ ላይ ጥቃት ሰነዝር እንደሆነ የሚጠቁም ነው እየተባለ ይገኛል። ሲኤንኤን የአሜሪካን ባለስልጣናት ዋቢ አድርጎ እንደዘገበው ነገሮች ዛሬ መልካቸው ሊቀይሩ ቢችሉም ኢራንም ሁኔታውን በቀላሉ ስለማትመለከተው እጅግ አሳሳቢ ጉዳይ መካከለኛው ምስራቅ ላይ ሊፈጠር እንደሚችል ተናግሯል። አሊያም በንባብ መልክ ያስቀመጠው መረጃ የባለስልጣናቱን ስም ከመጥቀስ ቢቆጠብም ዝግጅቱ እንዳለ ግልጽ አድርጎታል። የአሜሪካ ፖለቲከኞችም ሆኑ የእስራኤል ፖለቲከኞች በግልጽ እኛ ይህ አይነት መረጃ አለን በሚል ባይናገሩም ሁኔታው ግን ወደዛ ሊወስድ የሚችል እንቅስቃሴ እንደሆነ በግልጽ ተቀምጧል። የማይቀር ነገር አለ ተብሏል። የማይቀር መሆኑን የሚያሳዩ መረጃዎች ደግሞ የእስራኤል ጦር በተለይ አይዴቭ ነገሮችን የሚያስቀጥልባቸው መንገድ እስራኤልም በዛች በጠባቧ መልክዓ ምድር በርካታ አየር ኃይሏን ጦሯን በማዘጋጀት ወይንም ደግሞ ጀቶቿ እንዲለማመዱ ማድረጓ በቅርብ ርቀት እየተመላለሱ አየር ላይ መታየታቸው ይህኑ የጥቃት እርምጃ ሊጠቁም የሚችል ነው ተብሏል። እስራኤል ውስብስብ የተባለውን የጦር ልምምድ እያደረገች ይገኛል። ኮምፕሌሽኑ ደግሞ እጅጉን አሳሳቢ ከመሆኑም በላይ ወደፊት ልትወስደው የምትችለውን እርምጃ በግልጽ የሚያስቀምጥ ነው። እርምጃው ለሐማስ አሊያም ለሄዝቦላ እንዳልሆነ የሚጠቁም ሲሆን ግፋ ያለ ጥቃት ሊሰነዝር እንደምችል ነገሮች መልካቸውን ቀይረው መካከለኛው ምስራቅን ሊያተራምስ የሚችል አይነት እንደሆነ በስፋት እየተነገረ ይገኛል። ለጦርነት የተዘጋጀ እንቅስቃሴ በእስራኤል ምድር እንዳለ ሳይታለም የተፈታ ነው በሚል አልጀዚራ ሳይቀር አስነብቦታል። በዚህ ቀጠና ያለው ውጥረት ደግሞ ነገ ከነገ ወዲያ መልኩን ሊለውጥ እንደሚችል ግልጽ ሆኖ ሳለ ኢራንና አሜሪካም ደግሞ የገቡበት ቀውስ እጅጉን አስቸጋሪ ነው በተባለበት ሰዓት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰበብ እየፈጠሩ በዚህ መንገድ ሊቀጥሉ ይችላሉ ተብሏል። ከዛም ባሻገር እነ አያቶላ አሊ ኻሜኒ እስራኤልን ለማጥቃት ዝግጅቱ አለን አቅሙም አለን በሚል በተደጋጋሚ መግለጫ መስጠታቸው ይሄኛውን ውጥረት የሚጠቁም ያደርገዋል። ለጦርነት የተዘጋጀ እንቅስቃሴ በዛ ምድር ለበርካቶች ትርጉሙ የዋዛ አይደለም። መካከለኛው ምስራቅን፣ ቀይ ባህርን ከዛም አፍሪካ ቀንድን አለፍ ሲልም ዓለምን ሊያተራምስ የሚችል እንደሆነ እየተነገረ ነው። የኤዥያ ፓሲፊክ ቀጠናም አሁን በውጥረት ላይ በመሆኑ ይሄኛው እንቅስቃሴ ከእስራኤል በኩል ፈጥር የሚችለውን አደጋ ግምት ውስጥ ያላስገባ ነው ተብሏል። ከዚህ ቀደም የምታደርጋቸው እንቅስቃሴዎችን አሁን መድገሟ ነገ ከነገ ወዲያ በቴህራን ላይ ጥቃት እንደምትሰነዘር ፍንጭ የሚሰጥ ያደርገዋል። የትራምፕና የአያቶላዎቹ አለመግባባት ደግሞ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደ ፕሪቴክስት ወይንም ደግሞ መነሻ ሀሳብ በመሆን ጥቃቱን ለመሰንዘር እድሉን ይፈጥርላቸዋል ተብሏል። የ2015 የኒውክሌር ስምምነትን የሚያስታውሰው ዓለም አሁን ነገሮች መለወጣቸውን ደግሞ መገንዘብ አለበት ተብሏል። 2015 ላይ የኢራን የኒውክሌር ስምምነት ከአምስቱ ቋሚ የጸጥታው ምክር ቤትና ከጀርመን ጋር የተደረገው የሚታወስ ቢሆንም 2018 ላይ ዶናልድ ትራምፕ ጥለውት ወጥተዋል። ታዲያ 2018 ላይ ዶናልድ ትራምፕ ጥለውት ከወጡ በኋላ ድጋሜ ፕሬዚዳንት ሆነው ሲመጡ አሁን ደግሞ እንደራደር በሚል የሙጥኝ እንዳሉ ናቸው። ለዚህም ነው 4 ጊዜ በኦማን 1 ጊዜ በአውሮፓ ምድር ጣሊያን ሮም የተደረገው። ያም ሆኖ ግን ሁኔታዎች እጅግ አሳሳቢ የመሆናቸው ነገር ግልጽ ነው። የአሜሪካን ፖለቲከኞች የሚሄዱበት አቋም ከኢራን ፖለቲከኞች ጋር አብሮ የማይሄድ በመሆኑ ሁኔታው ውስብስብ መሆኑን ለመገመት አያዳግትም። በተለይም ትራምፕና አያቶላዎቹ አሁን ያሉበት ሁኔታ ድርድር ነው ቢባልም በሌላ በኩል ደግሞ ቀይ መስመራችን 1% ቢሆን ኒውክሌር
መታጠቅ አትችልም ወይንም ዩራኒየም ማበልጸግ አትችልም ኢራን መሆኑ እጅጉን አሳሳቢ አድርጎታልና ውጥረቱ ነገ ከነገ ወዲያ ሌላ መልክ ሊሰጠው እንደሚችል ግልጽ ያደርገዋል። ከዚህ ባሻገርም የኢራን ፖለቲከኞች አሜሪካ የምታነሳው ሀሳብ ግምት ውስጥ የማይገባ አሊያም አይዋጥልንም የሚል አይነት በመሆኑ ውጥረቱ እጅጉን አደገኛ ሆኗል። በአንድ በኩል አሜሪካና እስራኤል ጀርባ እየተሰጣጡ ነው የሚሉ መረጃዎች በወጡበት ሰዓት አያቶላ አሊ ሀመኒ በሚያደርጉት እንቅስቃሴም ሆነ በሌላ አጋጣሚ አሜሪካና እስራኤል ድጋሜ ወዳጅ የሚሆኑበትን እድል የፈጠረም ሆኗል። ያ ማለት አሜሪካና ኢራን ይጣላሉ ማለት ባይሆንም ሁኔታውን ግን በራሳቸው መንገድ አሁን ትንሽ የመገፋፋት ጉዳይ እንዳለ ለመገመት አያዳግትም። አያቶላ አሊ ሀመኒ ደግሞ መንገዱን አመቻችተው በራሳቸው ጊዜ ሁኔታውን ትራምፕን ከኔታንያሁ ጋር ወዳጅ የማድረግ አቅማቸውን ከፍ ካደረጉት እጅጉን መልካሙ አጋጣሚ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ይሆንላቸዋል። እንደ ምክንያት የሚነሳው ደግሞ ትራምፕና ኔታንያሁ በአንዳንድ ጉዳዮች ላይ አለመግባባት ላይ ባሉበት ሰዓት ኢራን እንዲህ አይነቱ እንቅስቃሴ ውስጥ መግባቷ አሜሪካ እስራኤል ኢራንን እንድትመታ ትፈልጋለች፣ ከዛም ተመልሰው ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወዳጅ ይሆናሉ የሚለውን ሀሳብ በግልጽ የሚያጠናክር ያደርገዋል። ለዚህም ነው ኢራን ከአሜሪካ ጋር ከምትሰራ እስራኤል ጋርም ከምትሰራ ራሷን ችላ በመካከለኛው ምስራቅ መቆምን የምትመርጠው የሚባለው። 3.67 በመቶ ኒውክሌር ማብላላት ትችላለች በሚል 2015 ላይ የተደረሰው ስምምነት አሁን ውሃ በልቶት 1 በመቶ እንኳን እንዳታበለጽግ እየተከለከለች ይገኛል። ይህ ደግሞ ውጥረቱን ሌላ መልክ ከማሰጠቱን ባሻገር ፖለቲካውን ወደ ውጥረት አሊያም ወደ ጦርነት ሊቀይረው እንደሚችል ግልጽ ያደርገዋል። ኢራን 3.67 በመቶ አበልጽጊ ተብላ ከዚህ በፊት ስምምነት ላይ ቢደረስም 2015 ላይ ትራምፕ ጥለው ሲወጡ በ2018 ጉዳዩ ሌላ መልክ ነበረው። አሁን እስራኤል ካልመታወት የምትለው አካባቢም እስከ 60 በመቶ ዩራኒየም በልጽጓል በሚባልበት አካባቢ ነው። ናታንዝን ጭምር አቶሚክ ቦምብ ሂሮሺማና ነጋሳኪ ላይ ከዚህ በፊት በ1945 አሜሪካ የተጠቀመችውን አይነት አቅም ያለው ዩራኒየም ማበልጸጓ ኢራን ይነገራል። ታዲያ ትክክለኛው ኒውክሌር ለመታጠቅ አሊያም ቴርሞ ኒውክሌሩን 90 በመቶ ማድረስ አለባት ተብሏል። ለዚህ ደግሞ በአጭር ጊዜ ውስጥ ይህን ማሳካት ስለምችል ኢራን ጉዳዩ ቀላል ይሆንላታል ተብሏል። ታዲያ አያቶላ አሊ ሀመኒ ምንድነው የምትሉን በሚል ከበድ ያለ መግለጫ በሰጡበት አጋጣሚ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥሩን አጋጣሚ ተጠቅመው ቴህራን ላይ ጥቃት ሰነዝሩ እንደሚችሉ እየተነገረ ይገኛል። ከዚህ በፊት አዳጋች ነገሮች አሜሪካና እስራኤል አብረው መስራታቸው ለኢራን እንቅፋት ነበር። አሁን ባለው ሁኔታ ደግሞ በተወሰነም ቢሆን አሜሪካና እስራኤል ትንሽ ተቃቅረዋል በሚባልበት ሰዓት ነገሩን ወደዚህ መቀየራቸው አያቶላ አሊ ሀመኒ አስቸጋሪ መልክዓ ምድር እዛ አካባቢ ሊፈጥሩ እንደሚችል እየተነገረ ይገኛል። ምንም እንኳን የአሜሪካን አቋም አናምነውም በሚል ከዚህ በፊት እና አያቶላ አሊ ሀመኒ ሀሳብ ሲሰጡ የነበረ ቢሆንም አሁን ባለው ሁኔታ ደግሞ ሌላ መልክ አሰጥተውት ራሳቸውን በራሳቸው የማቆም ፍላጎት ላይ እንደሆኑ ተነግረዋል። ያም ሆኖ ግን የአሜሪካ ፖለቲከኞች ከኢራን ጋር አብረው ይሰራሉ እየተባለ ባለበት ሰዓት ሌላ ውጥረት መጀመሩ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ይችኑ ክፍተት ተጠቅመው ጥቃት ለመሰንዘር ሀሳብ መያዛቸው ወይንም ውጥን ውስጥ መግባታቸው መልኩን ሌላ ያደርገዋል። ማዕቀብ ካነሳችሁልን ምንም አይነት ኒውክሌር አናበለጽግም በሚል የሙጥኛ ያለችው ኢራን አሁን ባለው ሁኔታ ደግሞ ማዕቀብም ዩራኒየም የማበልጸግ እድሉንም አልሰጧትም። ማዕቀብ አሁን ዓለም ላይ እጅጉን የምትደፈጠጥ አሊያም አደጋ ውስጥ ልትገባ የምትችለው ሀገር ኢራን እንደሆነች የተነገረ ነው። ባለፈው ዓመት ሚያዝያና ጥቅምት ላይ ጥቃት የተሰነዛዘሩት እስራኤልና ኢራን ዛሬ ወደ ሌላ መልክ ውጥረት እንደሚገቡ እየተነገረ ይገኛል። በተለይም ከእስራኤል በኩል ያለው ወታደራዊ ዝግጅት አንድ ቀን በቅርቡ ማለት ነው ጥቃት በኢራን ላይ የመሰንዘር ሆኗል። ታዲያ ድራማቲክ የመጠቃቃት ሂደትን ያሳለፉት ሁለቱ ሀገሮች ትንሽ ጋብ ብሎ የቆየውን ውጥረታቸውን ዛሬ ሊያባብሱት እንደሚችሉ እየተነገረ ነው። ድራማቲክ የሚሉት በርካቶች ቢሆኑም ቀደም ሲል የእስራኤል መንግስት ማጥቃቱን እንደማያቆም ከመናገሩም ባሻገር አሁን ያለው ደግሞ የየመንና የሌሎች አካባቢዎች ጥቃት ወይንም ውጥረት መልኩን ፖለቲካዊ እያደረገው መጥቷል። የኒውክሌር ድርድር ሌላ፣ አሁን ተኩስ አቁም ሌላ፣ ጉዳዮች መልካቸውን ቀይረው መካከለኛው ምስራቅ የንትርክ ቀጠና እየሆነ መጥቷል። የኒውክሌር ድርድሩ ዙር 4 ላይ ቢደርስም 5ኛው ላይ ለመድረስ ደግሞ አስቸጋሪ ፈተናዎች እንደተጋረጡባቸው ተነግረዋል። የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮቭ ግልጽ ቀይ መስመር አለን፣ እሱም ኢራን
1% ቢሆንም እንኳን ዩራኒየም ማበልጸግ አትችልም ወይንም አቅሙ እንዳይኖራት በሚል ሀሳብ መስጠታቸው እጅጉን አሳሳቢ አድርጎታል። እሳቸው የሚሉት we can't allow Iran even 1% of an enrichment capability በመሆኑ ነገሩን አሳሳቢ እያደረገው መጥቷል። ኢራን ከሩሲያ ጋር ያላት ግንኙነት እጅጉን አስቸጋሪ ከመሆኑም በላይ በቀጠናው ያለውን ውጥረት ሌላ አስተሳሰብ አሊያም ፖለቲካዊ ግንዛቤ ሊሰጡት እንደሚችሉ እየተነገረ ነው። ኢራን ከሩሲያ ጋር ያላት ግንኙነት በበርካቶች ዘንድ በበጎ የሚታይ ቢሆንም አሁናዊ የፖለቲካ ውጥረት ሌላ መልክ የሚያሰጠው ሆኗል። ኤስ-300 የአየር መከላከያ ስርዓት ኤር ዲፌንስ ሲስተም እንዲሁም ኤስ-400 ኤር ዲፌንስ ሲስተም ሳትቀበል አልቀረችም ተብሏል። በእርግጥ ኤስ-300 የተሰኙት ከሩሲያ ወደ ኢራን መግባታቸው ግልጽ ሆኗል። ኤስ-400 የተሰኙት ደግሞ ሊገቡ ይችላሉ የሚል ሀሳብ ከግራም ከቀኝም እየወጣ ይገኛል። ያም ሆኖ ግን የእስራኤል መንግስት እስከ 90% የኒውክሌር አረጫፍ እንዳለው ይነገራልና በቀላሉ ውጥረቱ የሚፈታ እንዳልሆነ ግልጽ ነው። በመካከለኛው ምስራቅ የጦር ኃይል ባለቤቱም እንዲሁ የእስራኤል መንግስት በመሆኑ ነገሩን በቀላሉ ማየት አዳጋች አድርገዋል። ኢራንን ብትሆን አክስ ኦፍ ሬዚስታንስ በሚባለው የተለያዩ ኃይሎችን በማሰለፍ የሊባኖሱን ሄዝቦላ፣ የጋዛውን ሐማስ እንዲሁም የየመኑን ሁቲዎችን በማሰለፍ የተለያዩ እንቅስቃሴዎችን ታደርጋለችና ነገሩን በቀላሉ ማየት ፖለቲካዊና ወታደራዊ የዋህነት ያደርገዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ከሁሉም በላይ የጸና ጥቃት የመሰንዘር አቅሙም ጉልበቱም እንዳላቸው በተደጋጋሚ እየተናገሩ በመሆኑ ቀለል አድርጎ ማየት ዛሬ አዳጋች ሆናል ተብሏል። ይህ ሁሉ ፖለቲካዊ አጋጣሚ ባለበት ሰዓት ደግሞ የአሜሪካንና የኢራንን ፖለቲካ ለመቃኘት የተገደደችው ዓለም እጅጉን ውስብስቡን አካሄድ ከእስራኤል አንጻር መመልከት እንዳለባት እየተነገረ ይገኛል። በተለይም የጦር መሳሪያ ውድድሩ አሊያም ላይና ታች የሚሉት ጉዳይ አስቸጋሪ ሁኔታዎችን ሊፈጥር እንደሚችል በግልጽ የሚያስቀምጥ ስጋት ስለሆነ ሁኔታዎችን በዚህ ልክ መቃኘት አለባት እየተባለ ይገኛል። ከዛም ባሻገር የአሜሪካ ፖለቲከኞች ከቴህራን ፖለቲከኞች ጋር ሰጣ ገባ ውስጥ መግባታቸው ነገ ከነገ ወዲያ ዓለም ላይ ሊፈጠር የሚችለውን አደጋ ሊያከፋው እንደሚችል ይገለጻል። ለዚህ ነው ፖለቲካዊ አንደምታዎች ዛሬ በኢራንና በእስራኤል መካከል ውጥረት እንጂ መፍትሄ አልባ የሆኑ መጥተዋል እየተባለ የሚገኘው። ለዚህ ደግሞ ፖለቲካዊ አንደምታውን ሌላ መልክ ማሰጠት ብቻ ሳይሆን የእስራኤልን ፖለቲከኞች ወደ ጠረጴዛ ዙሪያ ከአያቶላዎቹ ጋር እንዲቀመጡ ማድረግ ያስገድዳል የሚል መረጃ ከግራም ከቀኝ ይወጣል። ያም ሆኖ ግን እስራኤል ኢራንን የመምታቷ ነገር ሳይታለም የተፈታ ነው በሚል ፖለቲካዊ ተንታኞችና የጦር አዋቂዎች ሀሳባቸውን እያስቀመጡ ይገኛል።